እሺ ዛሬም እንደተለመደው በአዲስ ቪዲዮ መጥቻለሁኝ። ለ2018 ኢትዮጵያን ሂስትሪ ብቻ ለኢንትራንስ ኤግዛም ሊያዘጋጃችሁ የሚችለውን በፓርት ዋን ከፍዬ ነው ያዘጋጀውላችሁ። ፓርት ቱ ምናልባት በዚህ በፓርት ዋን ያላካተትኩት ጥያቄዎች በፓርት ቱ እቀጥላለሁኝ ማለት ነው። ለቻናሌ አዲስ ከሆናችሁ ሰብስክራይብ እንደዚሁም ላይክ በማድረግ ለጓደኞቻችሁም ሼር አድርጉላቸው። ቀጥታ እሺ ወደ ጥያቄ ስገባ ጥያቄ አንድ ዋት ዋስ ዘ ኔቸር ኦፍ ሪሌሽን ቢትዊን ሙስሊም ሱልጣኔት ኤንድ አዘር ኢንታይትስ ኢን ሳውዘርን ኢትዮጵያ ዲዩሪንግ ዘ ሚዲቫል ፔሪድ ይላል። ምንድን ነው የሚለው ሀሳቡ በመካከለኛው ዘመን በደቡብ ኢትዮጵያ መንግስታትና የሙስሊም ሱልጣኔት ግንኙነት ምን አይነት ነበር የሚል ነው ጥያቄው። ምርጫ ኤ ኮምፒቲሽን ኤንድ ኮንፍሊክት፣ ምርጫ ቢ ኮመርሻል ኢን ኔቸር ይላል፣ ምርጫ ሲ ዊክ ኤንድ ሲግኒፊካንት ይላል፣ ምርጫ ዲ ሚሊተሪ አሊያንስ ይላል። እንግዲህ ከተሰጡን ኦፕሽኖች ውስጥ ትክክለኛ መልስ የሚሆነው ምርጫ ኤ ኮምፒቲሽን ኤንድ ኮንፍሊክት የሚለው ትክክለኛ መልስ ነው ማለት ነው። የሙስሊም ሱልጣኔት እንደ ኢፋትና አድል ያሉት ከአካባቢ ክርስቲያን መንግስታት ጋር ስለ መሬት እንደዚሁም ሃይማኖት ንግድም ጭምር በንግድም ጭምር ብዙ ጊዜ ምን ይሉ ነበር? ይጋጩ፣ ኮንፍሊክት ሲፈጥሩም ነበር ማለት ነው። ስለዚህ ትክክለኛ መልሳችን ምርጫ ኤ ትክክለኛ መልስ ነው ማለት ነው። እሺ ጥያቄ ሁለት ፍሮም ኤርሊ ታይም ሁ ዋዝ ዘ ሜጀር ትሬዲ ፓርትነር ኦፍ ኢትዮጵያን ስቴት ይላል። ከመጀመሪያ ጊዜ ጀምሮ ከኢትዮጵያ መንግስታት ጋር ዋነኛ የንግድ አጋር የሆነው አገር የት ነው? ማን ነው የሚል ነው ጥያቄው። ምርጫ ኤ ኢንዲያ፣ ምርጫ ቢ አረቢያ፣ እንደዚሁም ምርጫ ሲ ኢጂፕት ይላል፣ ምርጫ ሲ ቻይና። ትክክለኛ መልሳችን የሚሆነው ምርጫ ቢ አረቢያ ነው ማለት ነው። ምክንያቱም በቀዳሚ በባህር ግንኙነት ምክንያት ከአረብ ጋር ታላቅ የንግድ አጋር ነበረች ማለት ነው ከኢትዮጵያ ጋር። ስለዚህ ትክክለኛ መልሳችን ምርጫ ቢ አረቢያ ትክክለኛ መልስ ነው ማለት ነው። ኦኬ ጥያቄ ሶስት ዋት ዋዝ ዘ ኤርሊየስት ኖን ሙስሊም ሱልጣኔት ኢን ኢትዮጵያ ይላል። በኢትዮጵያ የታወቀው የመጀመሪያ ሙስሊም ሱልጣኔት ማን ነበር የሚል ነው። ምርጫ ኤ ኢፋት፣ ምርጫ ቢ አዳል ይላል፣ እንደዚሁም ምርጫ ሲ ዳውሮ ይላል፣ እንደዚሁም ደግሞ ምርጫ ዲ ፋትጋር ይላል። ስለዚህ ትክክለኛ መልሳችን የሚሆነው ኢፋት ነው ማለት ነው። ምክንያቱም ኢፋት በ13ኛው ክፍለ ዘመን የተመሰረተና የታወቀ የመጀመሪያ የሙስሊም መንግስትም ነበር ማለት ነው። ስለዚህ ትክክለኛ መልሳችን ኢፋት ነው ማለት ነው። ኦኬ ጥያቄ አራት ዋት ሜዲ አክሱማይት ኪንግደም ኦፍ ፋመስ ይላል። በአክሱማይት መንግስት የታወቀ ዋነኛ ምክንያት ምን ነበር የሚል ነው ጥያቄው። ምርጫ ኤ ስትሮንግ ሚሊታሪ ይላል፣ እንደዚሁም ምርጫ ቢ ኢንተርናሽናል ትሬዲ ኤንድ ክርስቲያኒቲ ይላል፣ እንደዚሁም ምርጫ ሲ ፋርሚንግ ኤንድ ኢኮኖሚ ይላል፣ ምርጫ ዲ አይረን ፕሮዳክሽን ይላል ማለት ነው። እንግዲህ ከዚህ ከተሰጡት ምርጫዎች ውስጥ ትክክለኛ መልስ የሚሆነው ምርጫ ቢ ኢንተርናሽናል ትሬድ ኤንድ ክርስቲያኒቲ የሚለው ትክክለኛ መልስ ነው ማለት ነው። ምክንያቱም በንግድ በዓለም የታወቀች ኢትዮጵያ በአራተኛው አክሱማይት በአራተኛው ክፍለ ዘመን ክርስቲያናትን የተቀበለችበትም ጊዜ ስለነበር ማለት ነው። ስለዚህ ኢንተርናሽናል ትሬድ ኤንድ ክርስቲያኒቲ የሚለው ትክክለኛ መልስ ነው ማለት ነው። ኦኬ ጥያቄ አምስት ዋት ዋስ ዘ ሜን ኤክስፖርት ኦፍ አክሱማይት ይላል። የአክሱማይት ዋነኛ የንግድ ኤክስፖርት ምን ነበር የሚል ነው። ምርጫ ኤ ኮፊ፣ እንደዚሁ ምርጫ ቢ አይቮሪ ይላል፣ ምርጫ ሲ ጎልድ፣ እንደዚሁም ደግሞ ምርጫ ሲ ሳልት ይላል ማለት ነው። ስለዚህ ትክክለኛ መልሳችን የሚሆነው ምርጫ ቢ አይቮሪ ወይም ደግሞ የዝሆን ጥርስ ነው ማለት ነው። በአክሱማይት ኤክስፖርትድ የሚያደርጉት አብዛኛውን የዝሆን ጥርስን ነበር። በዓለም ገበያ በብዙ ዋጋ ይሸጥም ጭምር ነበር ማለት ነው። ስለዚህ ትክክለኛ መልሳችን ምርጫ ቢ ትክክለኛ መልስ ነው ማለት ነው። ኦኬ ጥያቄ ስድስት The Treaty of Wuchale 1989 caused
ኤ ዲስፒዩት ቢትዊን ኢትዮጵያ ኤንድ ኢጣሊያን ይላል። ቢካዝ ምን ማለት ነው ሀሳቡ? የውጫሌ ውል በ1889 በኢትዮጵያ እና በጣሊያን መካከል ግጭት የተፈጠረው በምን ምክንያት ነው የሚል ነው ጥያቄው። ምርጫ ኤ ኢታሊ ክሌምድ ኢትዮጵያን አዝ ፕሮቴክቴድ ይላል። እንደዚሁ ምርጫ ቢ ኢትዮጵያን ሪፊውዝድ ቱ ሳይን ይላል። እንደዚሁ ምርጫ ሲ ብሪቴን ኢንተርፈረድ ይላል። እንደዚሁ ምርጫ ዲ ኢታሊ ዊዝድሮ ይላል። ስለዚህ ትክክለኛ መልስ የሚሆነው ምርጫ ኤ ኢታሊ ክሌምድ ኢትዮጵያን አስ ፕሮቴክቶሬት የሚለው ትክክለኛ መልስ ነው ማለት ነው። ምክንያቱም ጣሊያን ኢትዮጵያን የይገባኛል እና የእኔነት ጥያቄ ማንሳቷ ነበር ዲስፒዩት እንዲፈጠር ያደረገው ማለት ነው። ስለዚህ ትክክለኛ መልሳችን ኢታሊያን ክሌምድ ኢትዮጵያን አዝ ኤ ፕሮቴክቶሬት የሚለው ትክክለኛ መልስ ነው ማለት ነው። ኦኬ ጥያቄ 7 the first Ethiopian emperor to modernize his army was ይላል። ኢትዮጵያን የመጀመሪያ ንጉሰ ሰራዊቱን ዘመናዊ ያደረገው ኢምፕሮር ማን ነው የሚል ነው። ምርጫ ኤ ቴዎድሮስ ሁለተኛ፣ እንደዚሁም ደግሞ ምኒልክ ቱ፣ እንደዚሁም ምርጫ ሲ ኃይለ ሥላሴ ይላል። ምርጫ ዲ ዮሐንስ አራተኛ ይላል። ስለዚህ ትክክለኛ መልሳችን ሊሆን የሚችለው ቴዎድሮስ ሁለተኛ ትክክለኛ መልስ ነው ማለት ነው። ቴዎድሮስ ሁለተኛ ሰራዊቱን በአዳዲስ መሳሪያዎች እንደዚሁም ደግሞ ትምህርትን ዘመናዊ ያደረገ ንጉስ ነገስት ነበር ማለት ነው። ስለዚህ ትክክለኛ መልሳችን ሊሆን የሚችለው ምርጫ ኤ ትክክለኛ መልስ ነው ማለት ነው። ኦኬ ጥያቄ 8 ኢትዮጵያን ቢካምስ ኤ ሜምበር ኦፍ ሊግ ኦፍ ኔሽንስ ይላል። ኢትዮጵያ በሊግ ኦፍ ኔሽንስ መንበር የሆነችበት በምን ዓመተ ምህረት ነው የሚለው ጥያቄው። ምርጫ ኤ በ1923 ይላል። እንደዚሁም ምርጫ ቢ በ1935 ይላል። እንደዚሁም ምርጫ ሲ በ1941 ይላል። እንደዚሁም ምርጫ ዲ በ1896 ይላል ማለት ነው። ስለዚህ ትክክለኛ መልሳችን ወይም ደግሞ ሊግ ኦፍ ኔሽንን የተቀላቀለችው በ1923 ነው ማለት ነው። ስለዚህ ትክክለኛ መልሳችን ምርጫ ኤ ትክክለኛ መልስ ነው ማለት ነው። ኦኬ ጥያቄ 9 who was the founder of Solomonic dynasty in Ethiopia ይላል። በኢትዮጵያ የሶሎሞን መንግስትን የመሰረተው የመጀመሪያ ንጉስ ማን ነው የሚል ነው ጥያቄው። ምርጫ ኤ ሚኒሊክ ፈርስት፣ ምርጫ ቢ ኢዛና፣ እንደዚሁም ደግሞ ምርጫ ሲ ካሌብ፣ እንደዚሁም ምርጫ ዲ ላሊበላ ይላል። ትክክለኛ መልሳችን ሚኒሊክ ፈርስት ነው ማለት ነው። ሚኒሊክ አንደኛ የእስራኤል ንጉስ ሶሎሞኒክና የሳባን ነገስት ማክዴማ ልጅ እንደሆነ የታመነበትና እንደዚሁም እርሱ የሶሎሞኒክን መንግስታትን የመሰረተበት ጊዜ ነበር ማለት ነው። ስለዚህ ትክክለኛ መልሳችን ምርጫ ኤ ትክክለኛ መልስ ነው ማለት ነው። እሺ ጥያቄ 10 what was the major economic activities of Aksumite kingdom ይላል። ምርጫ ኤ ምርጫ ኤ ትሬድ ኤንድ አግሪካልቸር ይላል። ምርጫ ቢ ማይኒንግ ይላል። እንደዚሁ ምርጫ ሲ ፊሽንግ ይላል። እንደዚሁ ምርጫ ዲ ቴክስታይል ፕሮዳክሽን ይላል ማለት ነው። ትክክለኛ መልሳችን የሚሆነው ምርጫ ኤ ትሬድ ኤንድ አግሪካልቸር የሚለው ትክክለኛ መልስ ነው ማለት ነው። ምክንያቱም አክሱም በአፍሪካ አረብ እና ማዕከላዊ ባህር ውስጥ የንግድ ስራ ነበራቸው በጊዜው። እንደዚሁም ደግሞ ግብርናን እንደዚሁም ኢኮኖሚን ስፖርት ታድርግም ጭምር ነበር ማለት ነው። ስለዚህ የአክሱማይት ዋነኛ ኢኮኖሚ እንቅስቃሴዎች እነኚህ ሁለቱ ነበሩ፣ ትሬድ ኤንድ አግሪካልቸር ማለት ነው። ኦኬ ጥያቄ 11 which region was the center of ዳማት ኪንግደም ይላል። የዳማት መንግስት ሴንትራል ኦፍ ሪጅን የትኛው ነው የሚል ነው ጥያቄው። ምርጫ ኤ ትግራይ፣ እንደዚሁ ምርጫ ቢ አማራ፣ ምርጫ ሲ ኦሮሚያ፣ እንደዚሁም ደግሞ ምርጫ ዲ ሱማሌ ይላል። ትክክለኛ
ሪጅን የሆነው ትግራይ ነው ማለት ነው። ዳምአት ሴንተር ኦፍ ኖርዘርን ኢትዮጵያ ወይም ደግሞ በኢትዮጵያ በሰሜናዊ ክልል ማዕከላዊ አድርገው ሲጠቀሙ ነበር። ፓርቲኩላሪ ትግራይ ከተማን በትግራይ ከተማ ውስጥ ካፒታል ሲቲ ይሃ ትባልም ነበር ማለት ነው። ስለዚህ ትክክለኛ መልሳችን የሚሆነው ምርጫ ኤ ትክክለኛ መልስ ነው ማለት ነው። እሺ ጥያቄ 12 What were the Aksumite coins mainly made of ይላል። የአክሱማይት ገንዘቦች በምን ላይ የተሰሩ ናቸው ወይም በምን የተሰራ ነው የሚል ነው ጥያቄው። ምርጫ ኤ ጎልድ፣ እንደዚሁም ምርጫ ቢ ሲልቨር፣ ምርጫ ሲ ብሮንዝ ይላል። እንደዚሁም ደግሞ ምርጫ ዲ ኮፐር ይላል። ትክክለኛ መልስ በኤ በጎልድ ወይም በወርቅ የተሰራ ነው ማለት ነው። ምክንያቱም የአክሱማዊ ገንዘቦች በወርቅ በገንዘብና እንደዚሁም በብሮንዝ የተሰሩ የወርቅ ገንዘቦች በጊዜው ይጠቀሙበትም ጭምር እንደዚሁም ባለጌትነትና የንግድም ምልክትም ጭምር ነበር ማለት ነው። ስለዚህ የአክሱማይት ገንዘቦች የተሰሩት በምንድን ነው? በወርቅ የሚለው ምርጫ የትክክለኛ መልስ ነው ማለት ነው። እሺ ጥያቄ 13 The Ethiopian Orthodox Church was established in which center ይላል። የኢትዮጵያን ኦርቶዶክስ ቤተክርስቲያን የኢትዮጵያን የኦርቶዶክስን ቤተክርስቲያን ክፍለ ሀገር የኢትዮጵያ የኦርቶዶክስ ቤተክርስቲያን በየትኛው ክፍለ ዘመን ነው የተመሰረተው የሚል ጥያቄ ነው። ምርጫ ኤ በአራተኛው ክፍለ ዘመን 14 ሴንቸሪ ይላል። ምርጫ ቢ 15 ሴንቸሪ ይላል። እንደዚሁም ምርጫ ሲ 16 ሴንቸሪ ይላል። ምርጫ ዲ 17 ሴንቸሪ ይላል ማለት። ስለዚህ ትክክለኛ መልሳችን ሊሆን የሚችለው 14 ሴንቸሪ የሚለው ትክክለኛ መልስ ነው ማለት ነው። ምክንያቱም ክርስቲያን በኢትዮጵያ በአራተኛው ክፍለ ዘመን በንጉሰ ኢዛና ዘመን ተመስርቶ ስለነበር ማለት ነው። ስለዚህ ትክክለኛ መልሳችን ምርጫ ኤ 14 ሴንቸሪ የሚለው ትክክለኛ መልስ ነው ማለት ነው። እሺ ጥያቄ 14 the main written system of the Aksumite kingdom was ይላል። የአክሱማዊ መንግስት ዋና የጽሁፍ ስርዓት ምን ነበር የሚል ነው ጥያቄው። ግዕዝ ይላል። ምርጫ ቢ አረቢክ ይላል። እንደዚሁም ምርጫ ሲ ግሪክ ይላል። ምርጫ ዲ ላቲን ይላል ማለት ነው። ትክክለኛ መልሳችን የሚሆነው ወይም ወደ ዋና ጽሁፍ የሚጠቀሙበት ስርዓት ምንድን ነው? ግዕዝ ነው ማለት ነው። ግዕዝ እንደ ስክሪፕት ጽሁፎችን እንደዚሁም ታሪካዊ ጽሁፎችን ለመንግስታት ሰነዶችን ጭምር ሲጠቀሙበት የነበረ ስርዓት ስለነበር ስለዚህ ትክክለኛ መልሳችን ሊሆን የሚችለው ምርጫ ይህ ግዕዝ ነው ማለት ነው። ጥያቄ 15 the major trading port of አክሱማይት was ይላል። የአክሱማይት የንግድ ዋና ማዕከል የነበረው ምንድን ነው የሚል ነው። ምርጫ ኤ አዶሌስ ይላል። ምርጫ ቢ ጽዋ ይላል። እንደዚሁ ምርጫ ሲ ዛኢላ ይላል። ምርጫ ዲ አሰብ ይላል። ትክክለኛ መልስ አዶሊስ የንግድ ዋና ማዕከል በአክሱማይት ነበር ማለት ነው። ምክንያቱም አዶሊስ በቀይ ባህር አጠገብ የአክሱም ዋና የንግድ ማዕከል ነበር። ከዚህ ጋር ከአረብ ከህንድ ጋር በባህር ንግድ ይደረግም ነበር ማለት ነው። ስለዚህ ዋና የንግድ ማዕከሏ አዶሊስ ነበረች ማለት ነው። ኦኬ ጥያቄ 16 which dynasty built the famous rock ወይ hewn churches of ላሊበላ ይላል። ምንድነው የሚለው ሀሳቡ? ታዋቂው በድንጋይ ከዛ ቤተክርስቲያኖች ቤተክርስቲያኖችን በላሊበላ የመሰረተው ንጉስ ማን ነበር የሚል ነው። ምርጫ ኤ አክሱማይት ይላል። ምርጫ ቢ ዛግዌ ይላል። እንደዚሁ ምርጫ ሲ ሶሎሞኒክ ይላል። ምርጫ ዲ ኢታሊያን ይላል ማን ነው። ስለዚህ ትክክለኛ መልሳችን ሊሆን የሚችለው ዛግዌ ትክክለኛ
መልስ ነው ማለት ነው። የዛጉዌ መንግስት ቤተክርስቲያኖችን ከ12ኛ እስከ 13ኛ ክፍለ ዘመን እንደ ሃይማኖታዊ እና ባህላዊ ሴንተር መስርቶ ይጠቀሙበት ስለነበር ነው ማለት ነው። ስለዚህ ዛጉዌ ትክክለኛ መንግስት ነው ማለት ነው። ምርጫ 17 who was Ethiopian emperor during the battle of አድዋ ይላል። ምን ማለት ነው ሀሳቡ? በአድዋ ጦርነት ዘመን የኢትዮጵያ ንጉስ ማን ነበር የሚል ነው። ምርጫ ኤ ሚኒሊክ 2፣ ምርጫ ቢ ቴዎድሮስ ሁለተኛ ይላል። እንደዚሁም ምርጫ ሲ ኃይለ ሥላሴ ይላል። ምርጫ ዲ ዮሐንስ አራተኛ ይላል ማለት ነው። ስለዚህ ትክክለኛ መልሳችን የሚሆነው በአድዋ ጦርነት የኢትዮጵያ ንጉስ የሆነው ሚኒሊክ ሁለተኛ ነው ማለት ነው። ሚኒሊክ ሁለተኛ ኢትዮጵያን ከጣሊያ በ1896 አድዋ ጦርነት ውስጥ ያሸነፈና የኢትዮጵያን ነጻነትን ያስጠበቀም ንጉስ ነበር ማለት ነው። ስለዚህ መልሳችን ምርጫዬ ሚኒሊክ ሁለተኛ ነው ማለት ነው። እሺ ጥያቄ 18 ካፒታል ኦፍ ኢትዮጵያን ዲዩሪንግ ኢምፐረር ፋሲለደስ ሪኖስ ይላል። ምን ማለት ነው ሀሳቡ? በንጉስ ፋሲለደስ መንግስት ዘመን ዋና ከተማ ማን ነበር የሚል ነው። ምርጫ ኤ አክሱም ይላል። ምርጫ ቢ ጎንደር ይላል። እንደዚሁም ምርጫ ሲ ላሊበላ ይላል። ምርጫ ዲ አዲስ አበባ ይላል። ስለዚህ ምርጫ ቢ ጎንደር የሚለው የፋሲለደስ ዋና ከተማ ተብሎ የተጠቀማት ጎንደርን ነው ማለት ነው። ፋሲለደስን በ17ኛው ክፍለ ዘመን ዋና ከተማ ያደረገ እና ንጉስን በግብርናና ቤተክርስቲያኖችንም ጭምር የመሰረቱበት ዋና ከተማ ነበረች ማለት ነው የፋሲለደስ። ስለዚህ ምርጫ ቢ ትክክለኛ መልሳችን ነው ማለት ነው። ኦኬ ጥያቄ 19 who resisted the Italian invasion during 1935 to 1941 ይላል። በ1935 እስከ 1941 የጣሊያንን ጥቃት በበላይነት የተከላከለው ንጉስ ማን ነበር የሚል ነው ጥያቄው። ምርጫ ኤ ሚኒሊክ ሁለተኛ ይላል። ምርጫ ቢ ኃይለ ሥላሴ ይላል። ምርጫ ቢ ሲ ይቅርታ ቴዎድሮስ ሁለተኛ ይላል። እንደዚሁም ምርጫ ዲ ቴዎድሮስ ዮሐንስ አራተኛ ይላል ማለት ነው። ስለዚህ ትክክለኛ መልሳችን ሊሆን የሚችለው ኃይለ ሥላሴ ነው ማለት ነው። ምክንያቱም ኃይለ ሥላሴ ወደ ሊግ ኦፍ ኔሽን ጥሪ ያደረገ እና የጣሊያንን ኢንቫንሽን ወረራ እና ጥቃቶችን ሬዚስት ያደረገበት ታይምም ነበር ማለት ነው። ስለዚህ በ1935 እስከ 1941 የጣሊያን ጥቃትን በበላይነት የተከላከለው ንጉስ ኃይለ ሥላሴ ነው ማለት ነው። ስለዚህ ምርጫ ቢ ትክክለኛ መልስ ነው ማለት ነው። ኦኬ ጥያቄ 20 which region was the most influencing by Islamic Sultanate and medieval ኢትዮጵያን ይላል። በመካከለኛው ዘመን በኢትዮጵያ እስላማዊ ሱልጣኔት በጣም የተጎዳው ክልል የትኛው ነው የሚል ነው። ምርጫ ኤ ኖርዘርን ኢትዮጵያ ይላል። እንደዚሁ ምርጫ ቢ ሳውዘርን ኢትዮጵያ ይላል። ምርጫ ሲ ዌስተርን ኢትዮጵያ ይላል። ምርጫ ሲ ዌስተርን ኢትዮጵያ ይላል። እንደዚሁ ምርጫ ዲ ኢስተርን ኢትዮጵያ ይላል ማለት ነው። ስለዚህ ትክክለኛ መልሳችን ሊሆን የሚችለው ምርጫ ቢ ሳውዘርን ኢትዮጵያ ነው ማለት ነው። ምክንያቱም በኢትዮጵያ በእስላማዊ ሱልጣኔት በጣም ያዳከመ ወይ የተጎዳው ሳውዘርን ሪጅን ነው ማለት ነው። ምክንያቱም በመካከለኛው ዘመን በንግድና በፖለቲካ ብዙ እስላማዊ ሱልጣኖች የተጎድተውም ነበር ማለት ነው በዚህ በሳውዘርን ኢትዮጵያ ማለት ነው። ስለዚህ ትክክለኛ መልሳችን ሊሆን የሚችለው ምርጫ ቢ ትክክለኛ መልስ ነው ማለት ነው።